ሐምሌ 10 2018 ዓ.ም ዋና ዋና ዜናዎችን በማስቀደም የዕለቱን ዜና እንጀምራለን። ከ27 ተማሪዎች በላይ ሕይወታቸውን አጡ። መካነ ሰላም ከተማ አቅራቢያ መቅደላ ታዳጊ ከተማ ውስጥ በንጹሐን ላይ ጉዳት ደረሰ። ወደ ጮቄና ደጋዳሞት የጠላት ኃይል በአራት አቅጣጫ ለመግባት እየሞከረ ነው። ወደ ዝርዝሩ እናልፋለን። ፈረስ ቤት ከተማ ለመቆጣጠር ያሰፈሰፈው የአብይ መራሹ ሰራዊት በአምስት አቅጣጫ ቢመጣም በአናብስቶቹ 99ኛ ክፍለ ጦር እየተደቆሰ ይገኛል። የደጋዳሞት ወረዳ ከተማ የሆነችውን ፈረስ ቤት ከተማን ለመቆጣጠር በሚል ከደንበጫ ወደ ገሊላ የተንቀሳቀሰው የብርሃኑ ሰራዊት በኢንጂነር ክብር ተመስገን ሻለቃ 2 ቀን ሙሉ ሲቀጠቀጥ ውሎ በዙ መድፍና ሞርተር በመጠቀም ተራራና ሸለቆውን እንዲሁም ያርሶ አደሩን ቤትና አዝመራ አውድሟል። ይህ በእንዲህ እንዳለ ከደንበጫ ወደ አንጀኔ ፈረስ ቤት የተንቀሳቀሰው ይህ ወራሪ ሰራዊት ጨረቃ ተብሎ በሚጠራው አካባቢ ከባድ ምት አርፎበታል። ይህ የብልጽግና ሰራዊት በ3 ጀነራል፣ በ3 ቢኤም፣ በ3 መድፍ፣ ሞርተር፣ ብረት ለበስና ዙ 23 በመጠቀም ውጊያ ቢከፍትም በክንድ ነበልባሎቹ 99ኛ ክፍለ ጦር በደጋዳሞ ሻለቃ ኢንጂነር ክብር ተመስገን ሻለቃ በላይ ዘለቀ ሻለቃና በአባት አርበኞች በተከፈተበት የተቀናጀ ፈጣን የማጥቃት ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በበላይ ዘለቀ ሻለቃ ውስጥ ከፈንደቃ እስከ እንቡሌ ለማስፋት ቢሞክርም የውላ ከተማ ላይ ከባድ ምት በማሳረፍ ሙሉ በሙሉ የበላይ ዘለቀ ሻለቃ ተቆጣጥሮት መዋሉንና ከፋኖ ከርቶ የሄደን ምግባሩ ደምሌና አንድ ሌላ ሆዳደር ሚኒሻን እርምጃ ተወስዶባቸዋል። 3ኛ ቀን በያዘው ካገዛዙ ጋር የተደረገ ባለው ትንቅንቅ 99ኛ ክፍለ ጦር በርካታ ያገዛዙ ኃይል በመደምሰስ በርካታ የነፍስ ወከፍ መሳሪያና ተተኳሽ ካገዛዙ ጉሮሮ መማረክ ተችሏል። ነገር ግን በደብረ ማርቆስ ዩኒቨርሲቲ የ12ኛ ክፍል ፈተና ተፈትነው ወደ ቡቢኝ ወረዳ ሲሄዱ የነበሩት ተማሪዎች በጀነራል መሐመድ ተሰማ የሚመራው የምስራቅ እዝ ወታደራዊ መኮንኖች ተማሪዎችን ከፊት አሰልፈው በከፈቱት ተኩስ 27 ተማሪዎች ሕይወታቸውን አጥተዋል። በተመሳሳይ ወደ ፈረስ ቤት ጥቃት ለማድረስ የተንቀሳቀሰው ሌላኛው የጀነራል መሐመድ ተሰማ አሃድ ተማሪዎችን ከፊት አሰልፎ ውጊያ የከፈተ ሲሆን በርካታ ተማሪዎች ከኋላ መመታታቸው ታውቋል። ሰራዊቱን ከፊት አድርጎ ወታደራዊ ድል ማስመዝገብ ያልቻለው ጠላት ተማሪዎችን ለታክቲካል ጉዞ በመጠቀም በውጊያ መካከል ሕይወታቸው እንዲያልፍ እያደረገ ይገኛል። በዚህ አጋጣሚ ይህ ጦርነት ከክልሉ የሚወጣበት የንጹሐን ሞት የምንቀንስበት ዘዴ በአፋብን የጦር ጠበብቶች ቢፈለግ አዋጭ ነው ላለው። መካነ ሰላም ከተማ አቅራቢያ መቅደላ ታዳጊ ከተማ ውስጥ በንጹሐን ላይ ጉዳት ደረሰ። በሄሊኮፕተር ጭምር በርካታ ወታደሮችን ከሌላ ቦታ አምጥቶ ከመካነ ሰላም ከተማ ወጣ ብሎ የሚገኝ ቀጠና ውስጥ የደፋው የጠላት ኃይል በንጹሐን ላይ ጥቃት መሰንዘሩን ቀጥሎበት መቅደላ ታዳጊ ከተማ ውስጥ ከወላጆቹ ጋር የሚኖር ሀብቴ ደመቀ የተባለ ሕፃን ልጅ በትናንትናው ዕለት መካነ ሰላም ከተማ ከሚገኘው የመቅደላ አምባ ዩኒቨርሲቲ ካምፓስ ቅጥር ግቢ ውስጥ በተጠመደ ሞርተር ቅንቡላ ሆዱ ላይ ተመቶ በሞት አፋፍ ላይ ይገኛል። ከዚህ በተጨማሪ አቶ ሀብታሙ ጌታሁን የተባለ በልብስ ስፌት የሚተዳደር ግለሰብ እዚያው መቅደላ ታዳጊ ከተማ ውስጥ በተጣለ የሞርተር ቅንቡላ ተመቶ ከባድ የአካል ጉዳት ደርሶበታል። ለዓመታት ከኖሩበትና ሀብት ንብረት ካፈሩበት ቀያቸው በአገዛዙ ተላላኪዎች በተፈጸመባቸው ጥቃት ተፈናቅለው ወደ አማራ ክልል የመጡ ወገኖቻችን አሁን ላይ መድረሻ አጥተው የከባድ መሳሪያና የድሮን ጥቃት ሰለባ መሆናቸውን እጅጉን ልብ ሰባሪ ክስተት ነው። በመካነ ሰላም ቀጠና በተከታታይ ላለፉት ቀናት ተመሳሳይ ጥቃት ተፈጽሞ በንጹሐንና በንብረት ላይ ከፍተኛ ጉዳት ደርሷል። ሰሞኑን ጭምር ወደ አርሶ አደሮች መንደር ከባድ መሳሪያ በተደጋጋሚ ተተኩሶ በቤት እንስሳትና በንብረት ላይ ከፍተኛ ጉዳት መድረሱን መግለጻችን ይታወቃል። ከደረሰው ቁሳዊ ጉዳት ባሻገር ንጹሐን ላይ የሚፈጽመው ጥቃት ተጠናክሮ ቀጥሏል። ከፋኖ ጋር እጅ በእጅ ውጊያ ተዋግቶ ማሸነፍ ያልቻለው የፋሽስቱ አብይ አህመድ መንግስት በድሮንና በመካናይዝድ መሳሪያ በየዕለቱ የሚፈጽመው ግፍ መላው የአማራ ለትግል እንዲነሳሳ የሚያደርግ መሆኑን በመረዳት ጠላትን አምረን መጥላትና ለትግል ቆርጠ መነሳትና በተባበረ ክንዳችን
ለህልውናችን መቆም አለብን የሚለው ወቅታዊ መልእክታችን ነው። ምንጭ የአፋብን ምኒልክ እዝ ሚዲያና ኮሚኒኬሽን መምሪያ። በደንበጫ በኩል ብርጋዴር ጀነራል ሶፊያን ሸህ በክሪ በዙ 23 ታጅቦ ተጨማሪ ኃይል ይዞ አንጀን ይደርሷል። ዋሸራ አሰሳ ሲያደርግ የቆየው ኃይል ወደ ይበርት ነጭ ውሃ ላይ ቁሟል። ከገነት አቦ ወደ ደጋዳሞት በጠሊም በኩል በእግር ከደንበጫ ወደ ደጋዳሞት መካናይዝድ ጨምሮ ከቋሪት ወደ ሐሙስ ገበያ ከዋሸራ ጨምሮ በእግርና በመኪና በሞጣ በኩል በአስተርዮ ወደ ወይን ውሃ ደጋዳሞትና ጮቄ በአራት አቅጣጫ ተሰልፈዋል። የጠላት ኃይል ከፍተኛ ፍርሃት እንደሚታይባቸው ምንጮቹ ገልጸዋል። ስለዚህ ከፍተኛ ጥንቃቄና ዝግጅት ለሕዝባችን ማለት ፈልጋለሁ።